በኔ ህይወት ውስጥ በጣም በሚገርም ሁኔታ አሞኝ ክራራውን መጫወት በጣም እነዚህ ወጣቶች በነርቭ ችግር ምክንያት እንትን ብለዋልና በጣም ከባድ እንትን ነው ህመሙ። በቃ እንደዚህ አኮስቲክ ነገሮችን ምናምን እና ያንን ሰምቶ ደወለልኝና ነገርኩት ያለውና አመታውን ሰምቶ እሺ አባ ሆስፒታል የሚያውቀው ዶክተር አለ፣ ዶክተር አግራው ይባላል። ለሱ ደውሎ ነገረው እና እርዳልኝ ብሎ ያው ሁሉ ነገር እሱ እንትን እንደሚል ነገረውና የዶክተሩን ስልክ ሰጠኝ። ደውለለት ሂድ ብሎ ደውዬለት ሄድኩኝ ዶክተሩ ጋር። በጣም በአክብሮት ነው የተቀበለኝ ዶክተር። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። መኪና ቻርጀር ጨርሶ እሷ መኪናዬ ቻርጅ ጨረሰ ብላ ታለቅሳለች። ሌላው እዚህ ጋር ምን ይላል? ራበኛ። ወንድ አርቲስቶች እንደዛ ተቸግረው እየኖሩ ነገር ግን ሴቶቹ ገንዘቡን ከየት ነው የሚያመጡት ነው። እኔ ኦንላይን ላይ ሌላ ቢዝነሶች እሰራለሁ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛና ዋነኛው እንግዲህ ተወዳጁ አርቲስት ነዋይ ደበበ ከረጅም ዓመታት በኋላ አዲስ አልበም ሊለቅ እንደሆነ ሰምቷል። ይህ አልበም እንግዲህ ለህዝብ ከመድረሱ በፊት ብዙ ውዝግብን እያስነሳ ይገኛል። እንዲሁም ደግሞ ተወዳጁ አርቲስት ቴዲ አፍሮ ከድምፃዊነቱ ባሻገር የተለያዩ የበጎ አድራጎት ስራዎችን በመስራት እንደሚታወቅ ሁላችንም እናውቃለን። አሁንም እንግዲህ እጅግ በጣም ደስ የሚል የበጎ አድራጎት ስራን እየሰራ ይገኛል። በቅድሚያም እንግዲህ ይህ ወር የተለያዩ ተማሪዎች ትምህርታቸውን የሚጨርሱበት ወር እንደሆነ ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ የተለያዩ ህፃናት እየተመረቁ ይገኛሉ። ይህ ቪዲዮም እንግዲህ ከዚህ በፊት ከምናውቃቸው ምርቃቶች በጣም ለየት ያለ ምርቃት ነው። ተመልክተነው እንመለስ። የዚህ ህፃን ልጅ ምርቃት በርካቶችን ጉድ አስብሏል። በመዲናችን አዲስ አበባ ከተማም የተከናወነው የአንድ ታዳጊ ህፃን የኬጂ ምርቃት ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ከላይ በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶም በቅንጡ መኪና በላይኛው መስኮት በኩል ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ነገር ደግሞ ልክ እንደ ሰርግ በክብር የተሰለፉና በአበቦች ያጌጡ በርካታ ቪኤትና በፕራዶ መኪናዎች መታጀቡ ነው። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። በሌላ በኩል ደግሞ እጅግ በጣም አሳዛኝ የተባለ መረጃ ሰምቷል። እሱ ምንድነው? አንድ የ8ኛ ክፍል ተማሪ ፈተና በሚፈተንበት ዕለት ወላጅ እናቱ ሞታበት እጅግ በጣም አሳዛኝ የሆነ ጊዜን እያሳለፈ እንደሚገኝ ተሰምቷል። እስኪ ይህንን አሳዛኝ መረጃ ሰምተን እንመለስ። ያን ያህል የሆነ ገንዘብም የለም። መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። እኔ ነበር ያስታመምኳት። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ አንድ ቀን ተጫውቼ ማራቀው የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ማንም ሰው አጠገቤ ነበር። ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያህል የሆነ ገንዘብም የለም። ቴሌቪዥን አታይም? አይ ብዙም አለ ቴሌቪዥን ቤት ተበላሽቷል። ቴሌቪዥን ተበላሽቷል። በቃ ቴሌቪዥን ነው ይገዛልህ። ይኸው ቃል ገባለሁ። ቴሌቪዥን እኔ የሚገዛ ምን አይነት ስንት ኢንች ነው የምትፈልግ? ይሄን የሚያክል እንዳትለኝ እንጂ ስፋት የሚያክል ቲቪ የሚያዝ ቤት ራሱ የለም። ይኖራል። አሁን ሊገነባ እኮ ነው። በርታ ይዞ የምትለው ነገር ካለ አው የካሊድን ጉዳይ እንግዲህ መጨረሻውንና ፍሬውን ለማየት ያብቃን። አሜን አሜን። በእያንዳንዱ ቦታ ላይ ደግሞ የገባን
እኔ አሁን ሶሻል ሚዲያ ላይ እገሌ እንዲሆነዋል ብለን ማቅረብ አንድ ነገር ነው። ውጤቱን ማሳየት ደግሞ ሌላ ነገር ሲሆነ ውጤቱን እያየን ነው። እንደተባባልነው ደግሞ በተለይ በቤት ዙሪያ ካሊድ ስፔሻል የሚያደርገው ብቻዬን አትርዱኝ ብሏል። ወንድሞቼን ብሏል። ከሁለት ወንድሞቹ በጣም ከሚወዳቸው የካሊድ ጉዳይ አይደለም። ሁሌ ሳወራው ወንድሞቼ ነው የሚለው። ስለዚህ ከነሱ ጋር አንድ ላይ ተረድቶ ቤትም ተሰርቶለት ደግሞ ፍሬውን ለማየት ያብቃን። አሜን። ያበቃናል። እኔ ይሄ ፕሮግራም እንደታየ ሳምንት እንኳን የሚቆይ አይመስለኝም። በጣም ብዙ ሰዎች ደግ ሰዎች ስላሉ በጣም አመሰግናለሁ ካሊድዬ። እሺ በጣም አመሰግናለሁ። ስታይኝ ደስ ስላለው አይደል? አስረሳው እኮ አሳኩ እንደዛ አይን እንዲሁ ሃይዞ ለመግባት ተቸገርከው ነው አሳኩ ታለንቴን። ነገ ደግሞ ትልቅ ደረጃ ደርሰ ኮርተን እንዲህ ሚዲያ ላይ ቀርቦ እናቱን ሀዘን ችሎ ተፈትኖ ሚኒስትሪ የነገው ሚኒስተር ሀገርን የሚመራ ስትባል እንዴት እንደምንኮራ አስብ። እሺ ኒኪታ ብርትት በል ጎበዝ። እናመሰግናለን። ይህ ተማሪም እንግዲህ የብዙዎችን ልብ ሰብሯል። ከዚህ ጋር በተያያዘ እንግዲህ የተለያዩ ባለሀብቶች ለተማሪው የተለያዩ ድጋፎችን እያደረጉ ይገኛሉ። ከነዚህም መካከል እንግዲህ የድሮ ባለስልጣን የሆነው አቶ አባዱላ ገመዳ ለህፃኑ ነፃ የስኮላርሺፕ አመቻችቶለታል። እጅግ በጣም ደስ የሚል ዜና ተሰማ። የቀድሞ የኦሮሚያ ክልል ፕሬዝዳንት የነበሩት ክቡር አባዱላ ገመዳ በነ ካሊድ ቤት ተገኙ። ይህ ዜና እጅግ በጣም ደስ የሚል ነው። እስቲ ደስታችሁን ኮመንት ላይ ለካሊድ ግለጹለት። በአሁን ሰዓት የኦሮሚያ ልማት ማህበር የቦርድ ሰብሳቢ የሆኑት አቶ አባዱላ ገመዳ በተማሪ ካሊድ ቃሲም ቤት በመገኘት የኦሮሚያ ልማት ማህበር አዳሪ ትምህርት ቤቶች ውስጥ እንዲማር ለተማሪ ካሊድ በነፃ ሙሉ ስኮላርሺፕ መሰጠቱን አብስረዋል። እንዲሁም ደግሞ ተወዳጁ ድምፃዊ ነዋይ ደበበ ከረጅም ዓመታት በኋላ አዲስ አልበም ሊለቅ እንደሆነ ሰምቷል። ይህ አልበምም እንግዲህ ለህዝብ ተደራሽ ከመሆኑ በፊት የተለያዩ ዝግቦችን እያስነሳ ይገኛል። ይህ የሆነበት ምክንያት ምንድነው? ተመልክተን እንመለስ። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹልን ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች፣ አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፈቃደኛ ሳይሆን ቀርቷል ተብሏል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። እንዲሁም ደግሞ ኮሜዲያን እሸቱ መለሰ በዚህ ሰዓት ከዋልድባ ገዳም አባቶች ጋር ተጠጋባ ውስጥ እንደገባ የሚታወቅ። ይህ የሆነበት ምክንያትም እንግዲህ አባቶች ይቅርታ ቢጠይቅንም ተገቢ ባልሆነ መንገድ ነው ይህን ያደረገው ሲሉም እንግዲህ አሁን ድረስ ስለ እሸቱ እየተናገሩ ይገኛሉ። አደራ ልጄ በዋልድባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልድባ ስርዓት በዋልድባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንትንም እንደ ምሳሌ አንስተን አናግረነዋል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብለን እንሄደው እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው ራሱን የተታለለው ይሄን ሁሉ ግዙፍ ማህበር አታሏል፣ ግን ራሱን የተታለለው ነገ ዋልድባ አምላክ ዋጋ ይከፍለዋል፣ ዋጋ ይሰጣል። ምክንያቱም አዝነናል። ብዙ ነው ያለቀሱ አባቶች። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ
ሴት አሯሯጥክበት። አበው አባቶችን አሳዘንካቸው፣ መናንያን አርድእቶችን አሸማቀቅከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ ያደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ። ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ደንበር እንዳለው፣ የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው፣ ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው ዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና ዳንተ መካከል በእውነት ይፍረድ። አሜን። በሌላ በኩል ደግሞ ከሙዚቃ ባሻገር የተለያዩ የበጎ አድራጎት ስራዎችን በመስራት የምናውቀው ተወዳጁ ድምፃዊ ቴዲ አፍሮ ከዚህ በፊት ለቴዲ አፍሮ የክራር የሙዚቃ መሳሪያ በመጫወት የሚያግዘው የነበረው ተወዳጁ የክራር ተጫዋች አርቲስትም እንግዲህ በዚህ ሰዓት በነርቭ ህመም እየተሰቃየ እንደሚገኝም ተገልጿል። ይህንን አስመልክቶም እንግዲህ ቴዲ አፍሮ ነፃ የሕክምና አገልግሎት እንዲያገኝም ረድቶታል እየተባለ ይገኛል። እስኪ ይህንን ቪዲዮ ተመልክተን እንመለስ። ይህ በእኔ ህይወት ውስጥ በጣም በሚገርም ሁኔታ አሞኝ ክራር አሁን መጫወት በጣም እነዚህ ወጣቶች በነርቭ ችግር ምክንያት እንትን ብለዋልና በጣም ከባድ እንትን ነው ህመሙ። በቃ እንደዚህ አኮስቲክ ነገሮችን ምናምን እና ይህንን ሰምቶ ደወለልኝና ነገርኩት ያለውን አመታምን ሰምቶ አበባ ሆስፒታል የሚያውቀው ዶክተር አለ፣ ዶክተር አግራው ይባላል። ለሱ ደውሎ ነገረው እና እርዳልኝ ብሎ ያው ሁሉ ነገር እሱ እንትን እንደሚል ነገረውና የዶክተሩን ስልክ ሰጠኝ። ደውለለት ሂድ ብሎ ደውዬለት ሄድኩኝ ዶክተሩ ጋር። በጣም በአክብሮት ነው የተቀበለኝ ዶክተር፣ በጣም በአክብሮት በቃ ቴዲ መተኛት ትፈልጋለህ? የሚያስተኛ ነገር እስቲ ችግርህን ንገረኝ። ቴዲ ሰላምታ ነግሮኛል፣ ስለዚህ ምን ላድርግልህ ብሎ የውስጥ ደዌ ጠቅላላ ምርመራ አደረገልኝ ዶክተሩ ማለት ነው። ወይም የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም።
ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት ዕውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅድ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግረው የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይሄን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት አረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ ምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጣናች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሩ ብዙ ምህረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? አንድ ሁለተኛ በገቢ ማሰባሰባ ጊዜ ከየአቅጣጫ የሚደውሉ ጳጳሳት እሺ ልጃችን የተባረክ ልጃችን መጋቢ ብሎ መጋቢ ሰናይ መጋቢ ምናምን ተብሎ ማዕረግ የሰጠው ጳጳሳት እንዴት ልጃችንን ትረግማላችሁ? ይሄን ስልጣን የሰጣችሁ ማን ነው? እንኳን እሸቱ ቀርቶ የቤተክርስቲያን ጠላቶች እንኳን ቢሆኑ እንጸልይላችኋለን እንጂ እንረግማችኋለን ወይ? እንጸልይላችኋለን እንጂ እንረግማችኋለን ወይ? ለምንድን ነው ይሄን ያለው? እርግጠኛ ነኝ ቢያንስ 10 ጳጳሳት ጋር የእሸቱ ስልክ አለ። በትንሹ ነው ምን ያለው? በትንሹ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ካሉ ጳጳሳት የገቢ ማሰባሰቢያ ሲሆን ቄሱም ይደውላል፣ መነኩሴም ይደውላል፣ ካህኑ ይደውላል፣ ዲያቆኑ ይደውላል፣ ጳጳሱ ይደውላል። ልጁ ግን የልጆች አባት ነው። ህፃናት ልጆች ያሉት ነው። እንገላለን በጸሎታችን ትሞታለህ ሲባል ልጆቹ ምን ይሰማቸዋል? ጓደኞቹ ምን ይሰማቸዋል? ስራ ቦታ ላይ ያሉ ሰዎች ምን ይሰማቸዋል? ይሄ የቤተክርስቲያን ክብር የሚነካ ክብረ ነክ ንግግር ነው። በጣም ነውረኝነት ነው። እንዴት እንደዚህ ትላላችሁ ብሎ የሚቆጣ አባት የለም። የተናገረው ሰውማ ተናገረ እኮ ዘትሞታል ይሰማሽናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ሆነው ቁጭ ለምንነጋገር ይሄ ጳጳሱ ደብዳቤ ያወርደው ይሄንን ቪዲዮ ቢያስተካክል ማስተዋወቅ ይሰጥበት ይቅርታ ቢጠይቅ ፍረጅ ብሎ የሚጠይቁት እመቤታችን ስለ አድነው አውጥተው ጾም ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምንድነው ከተባለ የሴቶች ገዳም ብለው ለምን ከአፉ ወጣ? ይሄን ያሉት ግን ጳጳሱ ናቸው። አሁን ያያችሁት ደብዳቤ ጳጳሱን የጻፉት እንጂ እሸቱ አይደለም ያለው። ይሄን ምኑ ነው የሚያሳዝነው? ከሴቶቹ ገዳም የሴቶቹ ገዳም ምንድነው ችግሩ? ገዳም የሴት ሆነ የወንድ ሆነ የአንድነት ገዳም ሆነ ሁሉ የአዳም ዘር ሁሉ የሥላሴ ፍጥረት ነው እና ጭራሽ መቁጠሪያ ወርውረን መቋሚያ ዘቁዝቀን ስለ አድነው አውጥተን በጾም በጸሎት በመህላ ለእሸቱ ሞት ማለት በጣም ያሳዝናል። የተናገረው ሶስት ተናገረ። እንደ ሌሎች ጳጳሳት ለገንዘብ ጊዜ ሲሆን ገቢ ለማሰባሰብ ጊዜ ሲሆን ልጃችን እሸቱ ቅዱሱ እሸቱ መጋቢ ስናይ እሸቱ መልካሙ እሸቱ የምትለው ጳጳሳት እንዴት የልጆች አባት ህፃናት ልጆች የያዘ ሰው
ዋልድባን በሚያክል ገዳም ላይ ለሞቱ ይጸለይበታል ሲባል እንደው አትደነግጡም? እንደው አትቆጡም? እንደው አትመልስም? ይሄ ነው ቤተክርስቲያና ጸሎት። ይሄ አይደለም ቤተክርስቲያና ለሚያሳድዷት የምትጸልይ ነው። ለጠላቶቿ የምትጸልይ ነች። ቤተክርስቲያን ለሰማይ ለምድር ለሳር ቅጠሉ ለእንስሳቱ ለአራዊቱ ለምትጸልይ ነች ቤተክርስቲያን። እና በጣም ልብ ይነካል። በጣም እጅግ በጣም እኔ ከተናጋሪው በላይ የሌሎቹ ዝምታ ነው የሚገርመኝ። ሁላችሁም ባለማተቦች ይሄ ቪዲዮ የደረሳችሁ ለእሸቱ ዶንኪ ቲዩብ ለእግረኛውና ለነዚህ አባቶች ታደርሱልኛላችሁ። ሁላችሁም ሼር አድርጉልኝ። የምናገረው ነገር አለ፣ ሙሉ ተመልከቱት፣ አዳምጡት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። አባቶች ምን እየሆናችሁ ነው? አልገባኝም። እግረኛው ሚዲያ የምትባል አንተ ሰውዬ ለቪው ብለህ ለብር ብለህ ምንድነው የምታጣለው የምታቀሳሰረው? በቃ ይቅርታ ተባባላ፣ በቃ ላሽ ማለት ነው፣ አለቀ። አባቶች ምንድነው በዚህ ልክ እንደዚህ መውረድ? ቤተክርስቲያናችን በዚህ ልክ እንደዚህ ማሰደር ምንድነው? አባቶች አልገባኝም። ዘንድሮ ምን እየተፈጠረ እንደሆነ አልገባኝም። እንደዚህ ይቅርታ ተባላ፣ በቃ በውስጥ መጨረስ ሲገባ ቲክቶክ ላይ እንደዚህ አንድ የገዳም አባት መነኩሴ ቲክቶክ ላይ እንደዚህ መልኩ ሲተማማ መሳይ በጣም ይገርመኛል። እግዚአብሔር ይቅርታን ማስተማር ትህትናን ማስተማር ሲቻል ቲክቶክ ላይ ተጥሎ ወይ ደግሞ ለአንድ ጋዜጠኛ እሸቱ እንደዚህ ነው ማለት ከአንድ አባት ይጠበቃል? ከእናንተ ምንድነው የምንማረው? እኛ እኮ ዓለምን ትተን ለእናንተ እንጸልያለን ብላችሁ አይደል ገዳም የገባችሁት? እሸቱ ዶንኪ ቲዩብ የምትባል ወንድማችን ምን እየሰራ ነው ያለው? አልገባኝም። አንተ ለዩቲዩብ ቪው ብለህ ስህተት አትስራ። በተለይ ቤተክርስቲያን ላይ ብለን ተናግረናል አይደል እንዴ? ሲቀጥል ደግሞ ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። አስገራሚ ዜና ነው። የምትመለከቱት ምስል የኔ ያለበት ማለት ነው ለፍርድ ቤት የቀረበ ነው። መረጃውን በአጭሩ ላቅርብላችሁ። በኢቢኤስ ቴሌቪዥን እና የበስንቱ ተከታታይ ድራማ ፕሮዲውሰር በሆነው አፍሪኮም መልቲ ሚዲያ መካከል በተነሳው ውዝግብ የተነሳ ጉዳዩ በፍርድ ቤት እየታየ መሆኑ ይታወቃል። የክስ ሂደቱ ቀጥሎ ባለበት በዚህ ወቅት ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህ ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንኑ ክስ በተመለከተ የፌዴራል ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈውን ውሳኔ ከአንድ ወር በፊት መዘገባችን ይታወቃል። ችሎቱ ግንቦት 4 ቀን 2018 በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድ ማድረጉን ዘግበን ነበር። ይህ መረጃ ይፋ በመሆኑ ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥ የዘሀበሻን ስም ጠርቶ አቤቱታ ማቅረቡን ሰምተናል። ከመረጃ ምንጮቻችን እንደሰማነውና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዘሀበሻ ከየት መረጃውን እንዳገኘ ይጣራልኝ የሚለው። ኢቢኤስ በክሱ ላይ ፍርድ ቤቱን ከጠየቃቸው ነገሮች ውስጥ አንደኛው ይህንን በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚለው። ይህንንም የኢንፎርሜሽን መረብ ደህንነትና የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኛነት ያቀረበው ጥያቄ ደግሞ ዘሀበሻ ለወደፊቱ መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል መሆኑን ከመዝገቡ አይተናል። ሶስተኛው ነጥብ ደግሞ ዘሀበሻ የተሰኘው ሚዲያም የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ አቤቱታም በመጨረሻም ችሎቱ ጉዳዩ መርምሮ ተገቢ የማስተካከያ እርምጃ እንዲወስድም ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያና የፍትህ ሚኒስቴር በዘሀበሻ ላይ የወንጀል ምርመራ እንዲያደርጉም ፍርድ ቤቱ መመሪያ እንዲሰጥም ጥያቄ ማቅረቡን ከመዝገቡ ላይ ተመልክተናል። ዘሀበሻ የተለያዩ ታዋቂ ሰዎችና ድርጅቶችን የክስ ሂደትና ፍርድ ቤቱ ሎም ለተከበሩ ተከታታዮቹ ሲያቀርብ መቆየቱ የሚታወቅ ነው። ከዚህ በመነሳት የበስንቱ ድራማን የፍርድ ቤት ውሎ ጨምሮም የታዋቂ ሰዎች እና ድርጅቶችን የተመለከቱ የችሎት ዘገባዎችን የሰራ ሲሆን ያቀረባቸው ዘገባዎችም በግልጽ ችሎት የሚታዩ ማለትም ዝግ ያልሆኑ ናቸው። ኢቢኤስ ቴሌቪዥን በዘሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን መረጃውን ከየት አመጣ የሚል መሆኑ ታዛቢዎችን አስገርሟል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩ
እያመንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ